ከድርሹ ዳና ጋር ደዋን እንደ ኦንሊ እንኳን ደህና መጣሽ። እኔ ስላገኘሁሽ ደስ ብሎኛል። ስለተገናኘን በአካል ስራ ወጋን በጣም ነው ደስ ያለኝ። አንድ ጥያቄ ያለኝ ኦኬ በሀያዎቹ ጅማሬ አካባቢ ለምትገኘው ድርሹ ዳና ዛሬ ብታገኛት ምን ነበር የምትያት? በጣም ደፋር ልጅ ነበርኩኝ። ማለት ምንም አጎደልኩ ብዬ ማስበው አንዳች ነገር የለም ከኔ ጋራና ባገኛት የኔ ጎበዝ በቃ አንደኛዬ ነሽ ምናምን ምላት ነው ይመስለኝ። እናንተ ሰራታችሁን ብታገኙ ምን ትላላችሁ? ጻፉ። እኔው ገና 10ዎቹ ነኝ ከተመረኩ ነው። ኦኬ አንድ ሰው ፌድ የማያደርግ ፌምን ቢውልድ ለማድረግ ወይ የማይረሳ ጤናማ የሆነ ፌምን ቢውልድ ለማድረግ ጤናማ የሆነ ፌመስ ለመሆን ምን ቢሆን ነው ጤናማ የሆነ ፌምን ቢውልድ ማድረግ ይችላል? በተሰማራበት ነገር ላይ ባህሉን ወጉን ሙያውን አክባሪ ሲሆን አንዱ ትልቅ ነገር ነው። ከዛ ውጪ ደግሞ ዝና ማኔጅመንት የሚባል ነገር አለ። ዝናህን እንዴት ነው ማኔጅ የምታደርገው? ራስን እንዴት ነው የምትጠብቀው? አካባቢህን፣ ማህበረሰብህን፣ ባህልን፣ ወግን፣ አገርህን እንዴት ነው የምታከብረው የሚለውን ይሄ ያንተን ክብር ብቻም ሳይሆን ካደክበት አካባቢ ካደክበት ማህበረሰብ ጋር አቻችለክ ስትኖረው ክብር ያለው ታዋቂ ሰው ታዋቂ ሰው ብቻም ሳይሆን ክብር ያለው ታዋቂ ሰው። አሁን የሆኑ በጣም ብዙ ታዋቂ ሰዎች አሉ በጣም በሚሊዮን ቫይራል ያላቸው ግን ደግሞ በጣም ታዋቂ ሰዎች በጣም ደግሞ የተከበሩ ገባ ውድ የሆኑ ታዋቂ ሰዎች አሉ። ስለዚህ ዋጋችን እኛ ነን የምናወጣው ዋጋችንን እኛ ነን የምንሰራው። ለዛ ቴክ ኬር ሰው ፌመስ መሆን ብቻ ሳይሆን ዋጋ ያለው ፌመስ ክብር ያለው ፌመስ በጣም ደስ ብሎኛል። ታንክ ዩ ሶ ማች። አመሰግናለሁ።